እኔ እያንዳንዷን ቀን ኢንጆይ ላደርጋት እፈልጋለሁ። ሐሳቤ ጨለምተኛ ከሆነ ስሜቴ ሐዘንተኛ ነው የሚሆነው። ይህ ሰውዬ ሕፃን ሆኖ አቢዩስ ተደርጓል። ሲቀጠቀጥ ነው ያደገው። በርበሬ ያጠኑት ነው ያደገው። አምናው የከዳት ሰው አለ። ክፉ ያደረገባት ሰው አለ። በጣም ትረስት አድርጋው ልቧን ሰብሮ የሄደ ሰው አለ። ደም ከፍ ሲል ያነጫንጫል። ስኳር ከፍ ሲል ያነጫንጫል። መፍትሄ የሌለው ነገር በምድር ላይ የለም። በቀን ውስጥ 60,000 ሐሳቦች አእምሯችንን ክሮስ ያደርጋሉ። 60,000 ሐሳቦች በአንድ ቀን የተለያዩ ሐሳቦች ይመጡብኛል። ከነዚህ ሐሳቦች ግን ይዤ እማሰላስለው ሐሳብ ይኖራል። አሁን ምንድነው መምረጥ እንችላለን። የምናስባቸውን ነገሮች መምረጥ እንችላለን። መጀመሪያ በሐሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል። ቶውትና ኢሞሽን። እኔ ደስተኛ ሆኜ መኖር እፈልጋለሁ። ቀኑን ደስተኛ ሆኜ መዋል እፈልጋለሁ። ደስተኛ ሆኜ ለመዋል ደግሞ በስሜቶቼ ላይ ተጽዕኖ የሚያደርገው ሐሳቤ ነው። ሐሳቤ ጨለምተኛ ከሆነ ስሜቴ ሐዘንተኛ ነው የሚሆነው። ሐሳቤ ብሩህ ከሆነ ፖዚቲቭ ቲንኪንግ ከሆነ የማስበው ስሜቴ ደግሞ የደስታ ነው የሚሆነው። ስለ ሰው ልጆች ሰው ክፉ ነው ብዬ ላስብ ይችላል። ሰው በጣም ክፉ ነው ብዬ ላስብ ይችላል። ስለዚህ ሰው ባየሁ ቁጥር መንገድ ላይ ሰው ክፉ ነው ብዬ ነው የማስበው። ሁለተኛው አማራጭ ግን ሰዎች ሁሉ መልካም ናቸው። ሰዎች መልካም ናቸው፣ ጥሩ ናቸው። ያለፉበት መንገድ ነው የሚለውጣቸው እንጂ ሰዎች መልካም ናቸው ብዬ ላስብ እችላለሁ። ያ ሚስ አንደርስታንድ ከማድረግ ይጠብቀኛል። አንድ ጊዜ ምን ሆነ፣ የት እንዳነበብኩት አላስታውስም፣ ግን ባቡር ውስጥ ነው እና ባቡር ውስጥ አንድ አባት አለ። 3 ልጆች አሉት። 3 ልጆቹ በጣም ይሯሯጣሉ። ባቡር ውስጥ በጣም ይጮሃሉ፣ ይሯሯጣሉ እና በኃይል ይረብሻል። ባቡር ውስጥ ያለው ሰው በጣም ተረብሿል። እነሱ ካርት ውስጥ ያለው በጣም ተረብሿል። ይጮሃሉ፣ የእርስ በርሳቸው ይጣላሉ። 3 ልጆች ናቸው። በጣም እንትን ይላሉ። ከዛ ሰው ሁሉ ኢሪቴትድ ሆኗል። አንዱ ሰው በጣም ተበሳጨ። መጽሐፍ እያነበበ ነበር እና ተነሳና የልጆቹ አባት አለ፣ ዝም ብሎ ተቀምጧል። ልጆቹ ይጣላሉ፣ ይጮሃሉ። በኋላ ያኛው ሰው እየተነሳና የልጆቹን አባት አንተ ስነ ስርዓት የለህም እንዴ ያለው፣ ልጆች እንደዚህ ሲጮሁ ሲሯሯጡ እንዴት ዝም ትላለህ? አትናገራቸውም እንዴ ያለው። ከዛ አባትየው ቀሳልና ምን መሰለህ አለው፣ አሁን የምንመጣው ከሆስፒታል ነው የምንመጣው አለው። ከ1 ሰዓት በፊት እናታቸው ሞተች አሉ። ያንን ኒውስ ሰምተውን እየመጣን ያለነው ሐዘኑን እንዴት እንደሚያስተናግዱት አያውቁም ልጆቹ። እኔም አም ዲፕሬስድ፣ እነሱም ደግሞ ያንን የገጠማቸውን ሐዘን እንዴት እንደሚገልጹት አላወቁም። ልጆች ናቸው። ለዚህ ነው ሲጮሁ የምታያቸው፣ ለዚህ ነው ሲጣሉ የምታያቸው። የእናታቸውን ሞት ሰምተን የመጣን አለ። አሁን ይህ ሰውዬ ምንድን ነው የሚሰማው? መጀመሪያ መሰለው ምንድን ነው? ኬርለስ የሆነ አባት፣ ልጆቹን የማይቆጣጠር ልጆቹን የማይቀጣ እንደዛ አድርጎ ነበር የተመለከተው። ስለዚህ ሚስ አንደርስታንድ አደረገ። ሊጣላውም ይችል ነበረ። በኋላ ግን ያንን ሲሰማ በጣም አዘነ። እዛ ውስጥም የነበሩት በሙሉ በጣም አዘነ። ፖዚቲቭ ቲንኪንግ ምን ይረዳሻል? ሰዎችን ሚስ አንደርስታንድ እንዳታረጊያቸው ይረዳሻል። ስለዚህ አስቀድሞ ማይንድ ሴት ስለሆነ ስለ አምላክ ያለኝ አመለካከት፣ ስለ ሰዎች ያለኝ አመለካከት፣ ስለ ህይወት ያለኝ አመለካከት ላይፍ ኢዝ ጉድ፣ መልካም ነው። የምድር ኑሮ ጥሩ ነው። ሰዎች ሊያበላሹት ይችላሉ። ሰይጣን የሚባል ክፉ አለ። የምድር ኑሮ ግን ጀነራሊ ጥሩ ነው ብዬ አስባለሁ። ይኸውልሽ አሁን ለምሳሌ ከሰዎች ጋር ስትውይ አንድ ሰው በጣም ክፉ የሆነ ሰው ታያለሽ። በጣም ክፉ ነው። የምትጠይቂው ግን ምንድን ነው? እኔ የምጠይቀው ለምንድን ነው ክፉ የሆነው? ይህ ሰውዬ በጣም ክፉ ነው፣ ግን ለምንድን ነው ክፉ የሆነው? በክፉነቱ ጠልቼው ተናድጄበት ላላገኘው ወስኜ ልኖር እችላለሁ። ፖዚቲቭ ቲንከር ከሆንኩኝ ግን ለምንድን ነው ክፉ የሆነው ብዬ ጠይቃለሁ። ይህ ሰውዬ ሕፃን ሆኖ አቢዩስ ተደርጓል። ሲቀጠቀጥ ነው ያደገው። በርበሬ ያጠኑት ነው ያደገው።
ትምህርት ቤት ሲሄድ ደግሞ እንደዚህ ሸሚዝህ እንዲሆነ ልብስህ እንዲሆነ የሚል ሲገርፉት ነው ያደገው። አቢዩስ ሲደረግ ነው ያደገው። ከዛ ሲያድግ ክፉ ሆነ። እኛ ክፉ ምንለውን ሰው ሆነ። ጠጋ ብለሽ ካየሽው ግን የምታዝኝለት ሰው ነው የሚሆነው። አንደርስታንድ ማድረግ ማለት ነው ሰውየውን። በፍጹም ሰው ማታምን የምትጠራጠር ሴት ትኖራለች። በጣም ትጠራጠርሻለች። እንደዚህ ተጠራጣሪ ናት። አሁን ታምን ሴት በጣም የምትገርም ለዚህ ማታምን ብለሽ ልትታዘቢያት ትችላለሽ። ፖዚቲቭ ቲንከር ከሆንሽ ግን ለምንድን ነው እንደዚህ ተጠራጣሪ የሆነችው? ለምን እንደዚህ ሆነች? አምናው የከዳት ሰው አለ? ክፉ ያደረገባት ሰው አለ? በጣም ትረስት አድርጋው ልቧን ሰብሮ የሄደ ሰው አለ ብለሽ ትጠይቂያለሽ። መስሪያ ቤት ውስጥ አንዱ ከምገምተው ጸባይ ውጭ ሆኖ ሳገኘው ምን ሆነ ዛሬ ደግሞ ይሄ ልል እችላለሁ። ግን ቤት ተናዶ ከሆነስ የመጣው ቤት በጣም ያበሳጭም ነገር ገጥሞት ሊሆን ይችላል። ፖዚቲቭ ቲንከር ከሆንኩ ያንን አስባለሁ። ስለዚህ ሰዎችን አንደርስታንድ ለማድረግ በጣም ይረዳሻል። ምሳሌዎች ልጨምር። መንገድ ላይ አንዳንድ ጊዜ እንደዚህ ሽበት ያላቸው ትላልቅ ሰዎች መኪና የሚነዱ ከነሱ የማይጠበቅ ባህሪ ልታይባቸው ትችላለሽ። ይጮሃሉ፣ ሊሳደቡ ይችላሉ፣ ምናምን ትዕግስት ያጣሉ። ከዛ አንቺ ምንድነው የምትይው? ወይም አንድ ሰው ምንድነው የሚለው? ይሄ እንደ እድሜው አይደለም፣ እንደ እድሜው ትልቅ ሰው አይደለም እንዴት እንደዚህ ይሆናል ልትይ ትችላለሽ። እኔ ግን ምን ላስብ እችላለሁ? ይሄ ሰውዬ ደም ግፊት ይኖርበታል፣ ስኳር በሽታ ይኖርበታል። ደም ከፍ ሲል ያነጫንጫል፣ ስኳር ከፍ ሲል ያነጫንጫል። ስለዚህ አሁን እሱ ባህሪው መጥፎ ስለሆነ ሳይሆን ህመም ስላለበት የሆነ ነገር ከፍ ብሏል፣ እዛ ጋር ያ አስቸግሮት ነው እንደ ባህሪው እንደዚህ ሆነው ብዬ አስባለሁ። አሁን ከሰዎች ጋር ያለኝ ግንኙነት በጣም ጥሩ ሆነ፣ ሰዎች ፖዚቲቭ ላይ ስለማያቸው ማለት ነው። ቤት ውስጥ ደግሞ የሚፈጠር ነገር ልንገርሽ። ሚስት ተነጫንጫለች በጣም ምንም የተፈጠረ አዲስ ነገር የለም፣ ግን ትናደዳለች፣ ትቆጣለች፣ ትበሳጫለች፣ ምን ትላለች። ከዛ ባል ይገባል። ሲገባ በዛ ተቀበለዋለች፣ ንደድ ብሏታል፣ ተበሳጭታለች። አሁን ባል ምን ያስባል? ምንድን ነው የተፈጠረው ዛሬ? ምን አይነት ጉድ ነው የገባው እዚህ ቤት ውስጥ ብሎ ይላል። ፖዚቲቭ ቲንከር ከሆነስ ተረጋግቶ ያስባል። ምንድነው ልትሆን ምን ሆና ነው? ምንድነው ሊሆን የሚችለው? ብዙ ጊዜ የወር አበባ ሊመጣ 1 ቀን ሲቀረው 2 ቀን ሲቀረው በብዙ ሴቶች ባህሪ ላይ ለውጥ ያመጣል። በጣም ይናደዳሉ፣ ይነጫንጫሉ፣ ይበሳጫሉ። በተለይ 1 ቀን ሲቀረው ቤቱ በጣም ሊበጠበጥ ይችላል። አርቆ የሚያስብ ከሆነና ፖዚቲቭ ቲንከር ከሆነ ቀኑን ሁሉ ሊያስታውሰው ይችላል። ምን እየመጣ እንደሆነ ደብ ሊያስታውሰው ይችላል። ከዛ ደግሞ 45 ዓመት እንደዚህ ሲሆናቸው የወር አበባ ሊቆም ሲል ደግሞ ሌላ ደግሞ የባህሪ ለውጥ ይመጣል። ያልባቸዋል፣ ይነጫነጫሉ ምናምንና ከሰዎች ጋር ያለሽን ግንኙነት በጣም ቆንጆ ካደረግሽው ጥሩ ይሆናል። አሁን ሌላው ከዚሁ ጋር አብሮ ሰዎችን ተረዳን። ከዛ ሁኔታዎችን ደግሞ ሲቹዌሽንስ፣ ከባድ ነገር ገጠመሽ። ከባድ ነገር ሲገጥምሽ ሁል ጊዜ መፍትሄ አለው፣ ሶሉሽን አለው፣ ሊፈታ ይችላል። ነገ መልካም ይሆናል። ለእያንዳንዱ ነገር መልካም መፍትሄ የሌለው ነገር በምድር ላይ የለም ብለሽ ታስቢያለሽ። እኔ እያንዳንዷን ቀን ኢንጆይ ላደርጋት እፈልጋለሁ። ኤቭሪ ሲንግል ዴይ አዝኜ መዋል አልፈልግም። እና መቼ መሰለሽ እንደዚህ ሆንኩት? ዝም ብዬ ላይፍን ሳየው ሁል ጊዜ የሆነ ችግር አለ። ሁል ጊዜ የኛውን ስታስተካኪ እዚህ ጋር ችግር አለ፣ ይሄን ስታስተካኪ እዛ ጋር እንደዛለ። ይሄ ሁሉን ነገር ስታስተካኪ ጉንፋን ይዝሽ እንተኛለሽ እና ሁሌ ፕሮብሌም አለ። እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሀዘንተኛ ልኖር ሆነ። ስለዚህ አንድ ቀን ወሰንኩ። ከዛሬ ጀምሮ አልኩኝ ዶክተር ወዳጄን ራሴን ዶክተር ብዬ ዶክተር ወዳጄን ደስተኛ ነው አልኩኝ። በቃ ችግሮች አሉ ግን ደስተኛ ነው።
ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው። መጀመሪያ ስለ ፈጣሪ ያለን አመለካከት አለ። ስለ ፈጣሪ የምናስበው አመለካከት አለ። ምንድነው የምናስበው? ስለሱ ስለ እግዚአብሔር ወይም ለሙስሊሞች ስለ አላህ ምንድነው የምናስበው? እግዚአብሔር ማለት ሰማይ ላይ ተቀምጦ የሚፈርድ የማይራራ የፈለገውን ነገር የሚያደርግ እንደፈለገ የሚቀጣ ስህተት እየፈለገብኝ አንተ እንዲያደርግሃል ብሎ እኮ የሚቀጣኝ በቃ በቃጪ እንደዛ አድርጌ ላስበው እችላለሁ። አንድ ነው፣ ኔጌቲቭ ቲንኪንግ ነው። በሁለተኛው ግን እግዚአብሔር መልካም፣ ደግ፣ የሚወደኝ የሚራራልኝ አምላክ ይቅር የሚለኝ ሳጠፋ ሊያግዘኝ ፈቃደኛ የሆነ ሊባርከኝ ፈቃደኛ የሆነ አድርጌ ደግሞ ላስብ እችላለሁ። የአንድ ቀን ዝም ብሎ ውሏችንን እንመልከት። ጠዋት ተነሳው፣ ቀኑ ሮብ ነው እንበል። ልክ አልጋዬ ላይ ሆኜ ሳልወርድ ሁለት አማራጮች አሉ። ፖዚቲቭ ቲንከር ከሆንኩና ኔጌቲቭ ቲንከር ከሆንኩ። ኔጌቲቭ ቲንከር ከሆንኩ ዛሬ ሮብ ነው እላለሁ። እንዴት ያስጠላል! ምን አስቀያሚ ቀን ነው! በቃ ምንድነው ዛሬ የማደርገው? ቀኑ ያስጠላኛል። ከዛ ተነስቼ መስኮት ስከፍት ቀኑን አየውና በጣም የሚደብር ቀን ነው ዛሬ ብዬ ጀምራለሁ። ቀኑ ገና ከጅማሬው ጀምሬያለሁ። ከዛ ትናንትና ያናደዱኝ ሰዎች ይመጡብኛል፣ የጥላቻ ሐሳብ ይመጣብኛል፣ የቂም ሐሳብ ይመጣብኛል። በጥላቻ ሞላለሁ፣ በመሸነፍ ሞላለሁ። አንዱ አማራጭ እሱ ነው። በኔጌቲቭ ቲንኪንግ ለመዋል እጀምራለሁ ቀኑ። ሁለተኛው አማራጭ ግን እኔ በነገራችን ላይ ፖዚቲቭ ቲንኪንግ በጣም ነው የማምንበት። ሆን ብዬ ኢንቴንሽናሊ ፖዚቲቭ ቲንኪንግን እለማመዳለሁ። ፖዚቲቭ ቲንከር ለመሆን ነው የምሞክረው። አሁን የማደርገው ምንድን ነው? በግሌ ጠዋት እነቃለሁ፣ አልጋዬ ላይ እያለሁ አመሰግናለሁ። ምክንያቱም በጣም ብዙ ነገር ተደርጎልኛል። ስልኬን ሳየው ሳይለንት አድርጌው ከሆነ ስልኮች አልተደወሉልኝም ሌሊት። ምን ማለት ነው? መርዶ የለም፣ የሆነ ዘመድ ያልሞተም፣ እህቶቼ ታመው አልተደወለልኝም። አትሊስት በቃ ሰላም ነው። አም ግሬትፉል። አንዱ የፖዚቲቭ ቲንኪንግ ክፍል ግሬትፉልነስ ነው። ከዛ መነሳት መቻሌ፣ በጤንነት እንቅልፍ ተኝቼ ማደሬ፣ ታንክፉል እሆናለሁ፣ ግሬትፉል እሆናለሁ እና ቀኑ እንደዛ ጀምራለሁ። እኔ ፀሐይ እወዳለሁ። ፀሐይ ሳይ ስሜቴ ላይ የሚያመጣው ነገር ልክ የጠዋት ፀሐይ ሳይ በጣም ውስጤ ደስ ይለዋል። ደመና ደግሞ የሚወዱ ሰዎች አሉ። ስለዚህ ጠዋት ፀሐዩን ሳይ አመሰግናለሁ፣ ደስ ይለኛል። እንዴት የሚያምር ቀን ነው እላለሁ። ዋት ኤ ቢዩቲፉል ዴይ እላለሁ። አሁን ብዬ ነው ግን እምለው፣ እንደዛ አስባለሁ። በጣም የሚያምር ቀን ነው፣ እውነት የሚያምር ቀን ነው። እኔ የማልወደው አይነት ቀን ከሆነ አሁን እንዳልሽው ዳመና ከሆነ ጭልምልም ካለ እንደዛ የሚወዱ ሰዎች አሉ። እንደዛም ከሆነ ምን እላለሁ? እንዴት የሚያምር ዳመና ነው፣ እንዴት ያምራል ዳመናው። ዝናብ እየዘነበ ከሆነ እንዴት ቆንጆ ዝናብ ነው እላለሁ። አሁን ይሄ ምንድነው? የማትወጂውን ነገር ለውጠሽ ፖዚቲቭ ሆነሽ ስታየው ማለት ነው። ስለዚህ በጣም ቆንጆ ዳመና ነው፣ በጣም ደስ የሚል ዝናብ ነው ብዬ አስባለሁ። አሁን ፖዚቲቭ ቲንከር ነኝ። ቀኑን አሁን ዋጅቼዋለሁ። ቀኑ ተባርኳል። እኔ በአስተሳሰቤ ቀኑ ቆንጆ ሆኖ እንዲውል ኦልሬዲ ወስኛለሁ በሐሳቤ። ከዛ በኋላ ዛሬ ደግሞ የሚገርም ነገር ነው የሚሆነው። ዛሬ ገርምሽ እላለሁ something good is going to happen, something good is going to happen። ዛሬ የሚሆን ነገር አለ፣ ጥሩ ነገር ይሆናል ዛሬ። በጣም ደስ ብሎኝ ነው የምውለው፣ በጣም ተሳክቶልኝ ነው የምውለው። እንደውም ያልጠበቅኩት መልካም ነገር ይሆናል ዛሬ ብዬ አስባለሁ። ይሄ ፖዚቲቭ ቲንኪንግ ነው።